የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አብሮ ይሁን። የእግዚአብሔር ቤተሰቦች እንደምን አመሻችሁ? የእግዚአብሔር ስም ብሩክ ይሁን። እኔ በጣም ደህና ነኝ። ከዚህ ሰላምታ በመቀጠል አጭር ጸሎት ለማድረግ በልቤ ውስጥ የእግዚአብሔር መንፈስ አሳስቦኛል። ስለዚህ ከኢሳይያስ ምዕራፍ 53 ከእግዚአብሔር ቃል አነባለሁ ከቁጥር 4 ጀምሮ ያለውን። ከዚያም በኋላ ለ5 ለ6 እና ለ7 ደቂቃ በዚህ በፌስቡክ ገጽ ላይ እጸልያለሁ። እግዚአብሔር አምላካችን ይረዳናል። ጌታ ያግዘናል። እግዚአብሔር በዚች ምሽት የአንዳንዶችን ቋጠሮ የአንዳንዶችን የሕይወት ስብራት ይጠግናል፣ ቋጠሮን ይፈታል። ቀንበርን ከጫንቃ ላይ ደግሞ የእግዚአብሔር መንፈስ ይሰብራል። የአምላካችን የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። መጽሐፍ ቅዱስ ቁጥር 4 ላይ ትንቢተ ኢሳይያስ ምዕራፍ 53 እንዲህ ይላል፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የዳይንነታችንም ተግሣጽ በእርሱ ላይ ይላል የእግዚአብሔር ቃል፣ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። እንጸልያለን። የሰማይ አምላክ እግዚአብሔር ይረዳናል፣ ያግዘናል። በእኔ ውስጥ ያለው የእግዚአብሔር መንፈስ፣ በእናንተ ውስጥ ያለው የእግዚአብሔር መንፈስ ተናቦ ተግባብቶ በሰማይ የምንፈታውን በምድር ላይ የምናስረውን በሰማይ ሊያስር፣ በምድር ላይ ተስማምተን የምናስረውን ሊያስር፣ የምንፈታውን ሊፈታ የእግዚአብሔር መንፈስ በዙፋኑ ላይ አለ። ለአምላካችን ለእግዚአብሔር ክብር ይሁን። አሁን ይህንን ቪዲዮ የምትመለከቱ ሁላችሁ ከእኔ ጋር አብራችሁ ትጸልያላችሁ። አብረን እንጸልያለን። እግዚአብሔር በእውነት ታላቅና ድንቅ ነገርን ያደርጋል። በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ለሚያምን ሁሉ ይቻላል ነው ያለው። ያ ሰውዬ ልጄን አጋንንት እየተነሳ ያሰቃየዋል፣ አጋንንት እየተነሳ ልጄን ይጥለዋል፣ በውሃ ላይ በብዙ ነገር ላይ ይጥለዋል። ደግሞም ወደ ደቀ መዛሙርቴ አምጥቼ ሊያዲኑ ሊፈውሱ አልቻሉም። አሁን ስለ ወደ አንተ አምጥቻለሁ፣ ቢቻልህስ ልጄን ፈውሰው ስል ምን አለ ኢየሱስ ክርስቶስ? ቢቻልህ ትለኛለን? ለሚያምን ሁሉ ይቻላል አለ። ዛሬ ለምናምን እግዚአብሔር ሁሉን የሚያስችል አምላክ፣ የደዌን ቀንበር የሚሰብር አምላክ በዙፋኑ ላይ አለ። ለነፍስ መዳን እንጸልያለን፣ ለሥጋ መፈወስ እንጸልያለን። እግዚአብሔር ታላቅ ነገርን ያደርጋል። በዚህን ሰዓት በደዌ ውስጥ በሕመም ውስጥ ውስጣችን ተሰቃይቶ ምግብ አልጣፍጥ ብሎ ውሃ አልጣፍጥ ብሎ በጭንቅና በመከራ ውስጥ ላለን አሁን የእግዚአብሔር መንፈስ ይደርስልናል፣ እጁን ይዘረጋል። ጌታ ኢየሱስ ክርስቶስ ሃሌሉያ! ከዙፋኑ ላይ ጌታ እጁን ይዘረጋል፣ የማዳን ክንዱንም አሁን ይዘረጋል። ስሙ ለዘላለም እየተባረከ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ወንድሜ ሆይ የአንቴን ደዌ ኢየሱስ ክርስቶስ ተሸክሟል። የእኔን ደዌ ኢየሱስ ክርስቶስ ተሸክሟል። የእኛን ሕማም ኢየሱስ ክርስቶስ ወስዶታል። ቀንበራችንን ሰብሯል። ሕይወታችንን ከድቅድቅ ጨለማ ወደሚደነቅ ብርሃን አውጥቷል። ጌታ ኢየሱስ ክርስቶስ ለአምላካችን ለመድኃኒታችን እርግማናችንን በእንጨት ላይ ለተሸከመው ለእግዚአብሔር ልጅ ለናዝሬቱ ለኢየሱስ ክርስቶስ ክብር ይሁን። ሃሌሉያ! በምንም አይነት ሕመም ውስጥ፣ በምንም አይነት በሽታ ውስጥ፣ በምንም አይነት ጭንቀት ውስጥ፣ በምንም አይነት ግራ መጋባት ውስጥ፣ በምንም አይነት ሰቆቃ ውስጥ ያለን ሰዎች እንጸልያለን። ሃሌሉያ! ድሮም እኮ በአብረንም እያለን በጋራም ሆነን በተለያየ አይነት ሁኔታም ውስጥ ሆነን ለታመሙ ሰዎች እኮ እንጸልያለን በአካል። ዛሬ ደግሞ በአካል ብንለያይም ብንራራቅም በዚህ በሚዲያ ላይ በዚህ በፌስቡክ ገጽ የምትመለከቱ ድንገት እንኳን የሚታዩ እግዚአብሔር የእናንተን ቋጠሮ ለመፍታት እግዚአብሔር አምላክ ከፈቀደ አንዲት ቃል በቂ ናት። አንዲት ቃል ለኢየሱስ ክርስቶስ በቂ ናት።
የእኛን እንቆቅልሽ ለመፍታት ለኢየሱስ ክርስቶስ ማይክሮሰከንድ በቂ ነው፣ በቂ ነው። ሃሌሉያ። አሁን ጌታ በሚያስደንቅ ታምራት በብዙ ማዳን ወደ እናንተና ወደ እኔ ይመጣል። ወደ አልጋችን ከመሄዳችን በፊት ከጭንቃችን፣ ከመከራችን፣ ከእንቆቅልሻችን ነፃ ሆነን የሰላም እንቅልፍ እናንቀላፋለን። የሰላም እንቅልፍ፣ የሚጣፍጥ እንቅልፍ። ሃሌሉያ። በኢየሱስ ክርስቶስ ጌታ ስም ተኝተን ነፃ ወጥተን አርፈን እናድራለን። ዛሬ በግራ የሚዋጋ በቀኝ የሚዋጋ በላይ በታች የሚዋጋ በተለያየ አቅጣጫ የተሰለፈ ሰላማችንን ሰርቆ የእግዚአብሔርን ማዳንና በጎነት እንዳናይ እነሆ በክርስቶስ ያገኘነውን በረከት እንዳናጣጥም እነሆ እንዳንባረክበት ነገራችንን ያመሰቃቀለ ጉልበት በኢየሱስ ክርስቶስ ያው ስም የተመታ ይሁን። ሃሌሉያ። ኢየሱስ ክርስቶስ የሚመስለው የለም፣ የሚተካከለው የለም። የወንድማችንን መዝሙር ውስጥ ለውስጥ እያዳመጥን ሃሌሉያ እንጸልያለን። የሚመስለው የለም፣ የሚተካከለው በምድር ላይ የለም። ኢየሱስ ክርስቶስ የእግዚአብሔር በግ ከበሽታችን በላይ ነው፣ ከደዌያችን በላይ ነው፣ ከሕመማችን በላይ ነው። ሃሌሉያ 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 ሃሌሉያ። ኢየሱስ ክርስቶስ የሚመስለው የለም። ኢየሱስ ክርስቶስ የሚተካከለው የለም። ወገን ደራሽ ዘመድ ያጠን፣ በአጠገባችን ዞር የሚል ድምፅ ያጠን፣ ጆሮቻችን ለድምፅ ባይተዋር የሆኑ እንግዳ የሆኑ አይዞ ባይ ያጠን። እግዚአብሔር ትልቅ ነው። በማርቆስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ይጠራሃል አይዞህ አሉት። የጠሜዎስ ልጅ በርጤሜዎስ መንገድ ዳር ተቀምጦ ይለምን ነበረ። ምን አሉ? ዝም በል ጸጥ በል አሉት። እሱ ግን አብዝቶ ጮኸ። የሚተካከለው የለም። ጸጥ በል አሉት። ዳሩ ግን እሱ ጸጥ አላለም፣ ጮኸ። ጌታ ይጠራሃል አይዞህ ተነስና ና አሉት። ተነሳ። ሃሌሉያ። ዘለለ። ማርቆስ 10:46 እስከ 52 ድረስ ማንበብ ትችላላችሁ። ለዚህ ለባይተዋር፣ ለዚህ ለብቸኛ፣ ለዚህ ለተጎሳቆለ፣ በዕውርነት ለተሰቃየ፣ ብርሃን ለራቀው የተቸገረ ያቃል። ብርሃንን ያጣ ነው የሚጮኸው። መፍትሄ ያጣ ነው የሚጮኸው። ግራ የተጋባ ነው የሚጮኸው። ያዘነ ነው የሚጮኸው። የተከፋ ነው የሚጮኸው። መድኃኒት ያላቸው የተደላደሉ ሁሉ ነገር የተመቻቸላቸው አይጮኹም። ነገር ግን የቅዱሳንን ጩኸት የሚሰማ የእግዚአብሔር በግ ናዝሬቱ ኢየሱስ ክርስቶስ በአርያም አለ። አይዞአችሁ፣ አይዞ ጌታ ይጠራሃል፣ አይዞ ና ይልሃል አሉ። ሃሌሉያ ሃሌሉያ ሃሌሉያ። እኩያ የሌለው አቻ የሌለው ተወዳዳሪ የሌለው ገናና የእግዚአብሔር በግ የናዝሬቱ ኢየሱስ ክርስቶስ የፍጥረታት ገዢ እጁን በእኔና በእናንተ ላይ ያሳርፋለሁ። ያመሰቃቀለን፣ ያሰቃየን፣ ነፍሳችንን መራራ ያደረገ፣ ሕይወታችንን መራራ ያደረገ፣ እንቅልፍ የከለከለ ሃሌሉያ በናዝሬቱ በኢየሱስ ክርስቶስ ጌታ ስም አሁን በዚህን ሰዓት የሚያማችሁን ስፍራ ለቆ የሚጠዘጥዝ ወደ ጎን መገላበጥን የከለከለ ያሰቃየ አጉጃ ማጋዲና ማስያባ ሎሪ ካንቶላ ሬዲያና ማጋዳማስ እነሆ መስቀሉ ላይ እርግማናችንን በተሸከመው ዳዊያችንን በተቀበለው ስለ መተላለፋችን በደቀቀው በናዝሬቱ በኢየሱስ ክርስቶስ ሕያው ስም ዳዲ ባጋዶናማስ ብቸኝነት ቢሆን፣ ሕመም ቢሆን፣ ደዌ ቢሆን፣ ጉስቁልና ቢሆን፣ ስብራት ቢሆን፣ ቅዝቃዜ ቢሆን የማይፈወስ ቁስል በኢየሱስ ክርስቶስ ቁስል፣ በኢየሱስ ክርስቶስ ደዌ፣ በኢየሱስ ክርስቶስ መድቀቅ
ሰውነታችሁ አሁን የተጠገነ ይሁን። መንፈሳችሁ አሁን የተጠገነ ይሁን። መፍትሄ ላጣን አሁን መፍትሄ በኢየሱስ ስም ይምጣ። ሃሌሉያ። አሁን ግራ ለተጋባን፣ አሁን ላዘንን፣ አሁን ለተሰቃየን፣ አሁን በአጠገባችን ማንም ላጣን፣ መካሪ ላጣን፣ መላ ላጣን ጉዳይ የእግዚአብሔር መንፈስ አሁን ከሰማያት ስለ እኔና ስለ እናንተ ይሟገታል። አምሳያ የሌለው ኢየሱስ፣ ተወዳዳሪ የሌለው ኢየሱስ፣ አቻ የሌለው ኢየሱስ፣ ገናና ኢየሱስ አሁን ወደ ቤትህ ይግባ። በትዳርህ ላይ ይግባ። በጤንነትህ ላይ ይግባ። በስብራትህ ላይ ይግባ። በስብራትሽ ላይ ይለፍ። በደዌሽ ላይ ይለፍ። በሕመምሽ ላይ ይለፍ። በቁስልሽ ላይ ይለፍ። ቦሪ ጋዳና ማሳንዲያና ማያ ሃሌሉያ ሃሌሉያ ማይካኖ ማሳንዲያና ማማ አሁን ነፃ ውጣ። በኢየሱስ ክርስቶስ ቁስልሽ ይፈወስ። ቁስልህ ይፈወስ። ዳዌህ ይፈወስ። ሕመምህ ይፈወስ። ስብራትህ ይጠገን። ሃሌሉያ። እነሆ ሕመማችንን በተሸከመው ስለ እኔ በምስማር በተቸነከረው ስለ አንቺ በምስማር ስለተቸነከረው መራራን ስለጠጣው የእሾክን አክሊል ስለተጎነጎነው በጲላጦስ ጀርባው ስለተገረፈው ስለ ናዝሬቱ ኢየሱስ ክርስቶስ በናዝሬቱ በኢየሱስ ክርስቶስ ጌታ ስም የአጋንንት ቀንበር፣ የዲያብሎስ ቀንበር፣ የሕመም ቀንበር፣ የኑሮ ቀንበር አሁን ይሰበር። ሃሌሉያ። ነፃ ውጣ። አሁን በዚህን ሰዓት በአልጋህ ላይ የምትገላበጥ መተኛት ያቃተሽ፣ ምራቅ መዋጥ ያቃተ፣ ቁስሉ የጠዘጠዘ፣ ኩላሊትህ ረፍት የነሳ ልዩ ልዩ ሕመምና ደዌ ነፍስህን ያሰቃየ በደም ግፊት፣ በደም ማነስ፣ በጨጓራ፣ በሱካር፣ በልዩ ልዩ የበሽታ አይነቶች ሰውነታችሁ የበሽታ ማጠራቀሚያ የሆነ በክኒኒ በመድኃኒት ነፍሳችሁ የተማረረች በኢየሱስ ክርስቶስ ጌታ ስም አሁን ጣፋጭ ትሁን። ፈውስ የልጆችሽ እንጀራ ነው ይላል የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 15 ላይ። ሃሌሉያ። እነሆ የእግዚአብሔር መንፈስ ባጠገብህ አለ። እነሆ ያቺ ከናናዊቷ ሴት ያቺ ሴት ለመነች፣ ፈውስልኝ አለች። ፈውስ እኮ አይጣልም፣ ለቡችሎች እኮ አይሰጥም፣ አይጣልም አለ። እሷ ግን እንዲህ አለች፣ ቡችሎችም እኮ ፍርፋሪ ይለቅማሉ። ከጌቶች በታች ከማዕዳቸው በታች ተቀምጠው እነሆ ፍርፋሪን ይለቅማሉ። ትንሹን ነገር ፍርፋሪውን ስጠኝ አለች። ዛሬ በጥቂቱም ቢሆን እንኳን አስበኝ ለምንለው እጁ ትድረስ። እምነትሽ ታላቅ ነው፣ እንደ እምነትሽ ይሁን አንቺ ሴት አላት። ሃሌሉያ። አሁን እንጀራ የሆነው ፈውስ፣ መራራን የሚያጣፍጥ የእግዚአብሔር እጅ፣ ማዳኑ ድንቅ የሆነ የእግዚአብሔር እጅ፣ የሚመስላት የሌላት የእግዚአብሔር እጅ በላያችን ላይ አሁን ትምጣ። ይቺ ምሽት ከአምላካችን እጅ በረከትን የምንቀበልባት ምሽት ትሆንልን። ሰላምን የምንቀበልባት ምሽት ትሆንልን። እረፍትን የምንቀበልባት ምሽት ትሆንልን። እንባችን የሚታበስባት ምሽት ትሆንልን። አይ ፕራይ በናዝሬቱ በኢየሱስ ክርስቶስ ያውስ ማንኛው የልብ ድካም፣ በጀርባ ላይ የሚሰማ ህመም፣ በእግር ላይ የሚሰማ ህመም፣ በአናት ላይ በጭንቅላታችን ላይ የሚሰማ የማያቋርጥ ራስ ምታት በኢየሱስ ክርስቶስ ጌታ ስም አሁን ጸጥ ይበል። እኔ ለማንኩ፣ እኔን አድኖኛል ጌታ። እጆቹ ደርሰውልኛል። በብቸኝነቴ ጊዜ የኔ አጋር ሆኖ መካሪ ባጣሁ ነገር ላይ መካሪ ሆኖልኝ አጽናንቶኝ ያውቃል ኢየሱስ። ያ ጌታ ኢየሱስ ክርስቶስ አሁን በማጽናናቱ መንፈስ አሁን ያገኛችሁ፣ አሁን ይጎብኛችሁ። ዘይት ቀቡ በሚያማችሁ ቦታ ላይ በእምነት ጸልዩ። አንቺ ሴት እምነትሽ ታላቅ ነው አለ። እምነትን መንፈስ ቅዱስ በዚህ ቅጽበት በውስጣችሁ ይሙላ። እምነት ከሰማይ ይምጣ።
ባነበብኩት በእግዚአብሔር ቃል ደዌያችሁ ይቀበል። እሱ ተቀብሎታል። ከዛሬ 2000 ዓመት በፊት በጎልጎታ ላይ በቃርያኖ መስቀል ላይ። ሃሌሉያ! ኢየሱስ ይወዳችኋል። ኢየሱስ ይወደናል። ኢየሱስ ይወደኛል። ኢየሱስ ይወደኛል። ነገ ማለዳ ውብ ይሁን። ለቅሶ ማታ ይሆናል፣ ጠዋት ደስታ ይሆናል። አሁን ለቅሶ ነው፣ በደስታ ይለወጥ። የነገ ማለዳችሁ ሁሉ ነገር ተራግፎ ቀንበሩ ተሰብሮ ማቲጋና ማጋይ ሃሌሉያ! ጨለማው ተጋፎ ውስጣችሁን ያጨናነቀ ሞትን እንድትመኙ ያደረገ ተስፋን ያስቆረጠ ነገር በኢየሱስ ክርስቶስ ጌታ ስም የተንከባለለ ይሁን። የእግዚአብሔር ስም ለዘላለም ብሩክ ይሁን። ፈውሳችሁን ተቀበሉ። መዳናችሁን በሰውነታችሁ አረጋግጡ። ደስ ይበላችሁ። ደስታ ይሰማችሁ። ሃሌሉያ! ደስ ደስ ይበላችሁ። ደስ ይበልሽ። ደስ ይበልሽ። የእግዚአብሔር መንፈስ በታላቅ ደስታ ይጎብኛችሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ጌታ ስም መዳናችሁን በሰውነታችሁ አረጋግጡ። የወጣው የእግዚአብሔር ኃይል በናዝሬቱ በኢየሱስ ክርስቶስ ጌታ ስም ነፃ ያውጣችሁ። አሜን።